السلام عليكم ورحمة الله وبركاته. بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم። ወንጀል መስራት ብዙ ውጤቶችን ያስከትላል። ከእነርሱም መካከል ዕውቀትን ይከለክላል፣ ከአላህ ውዴታ እያራቀ ይሄዳል፣ መልካም ስራ ከሚሰሩ ሰዎች ጋር አይግባባም፣ ማንኛውም ጉዳይ ለእርሱ የተጣበበና በችግር የተላበሰ ይሆንበታል፣ ቀልቡ በጨለማ የተሞላች ትሆናለች፣ ተስፋ መቁረጥና ድክመት ይንጸባረቅበታል፣ አላህን ከመታዘዝ የተከለከለ ይሆናል፣ እድሜውን ያሳጥራል፣ በረካም ያነሳል፣ መጥፎ ተግባርን በግልጽ መስራት ይጀምራል፣ ለሰው ልጅ መዋረድን ያስከትላል፣ ከነ ሃማን ከነ ቃሩን ከነ ፊርዓውን ጎን ያሰልፋል፣ መጨረሻው ዘላለማዊ ቅጣት ወደ ሆነችው ጀሃነም ያመራል፣ ውርደትን ይከናነባል። በወንጀለኛነቱ ሰበብ የአላህ ቁጣ ወደ እንስሳ እንኳን ሳይቀር ይተላለፋል። አእምሮ ይበከላል፣ ያበላሻል፣ ከልብ ላይ በጎ ቅናትን ያጠፋል። ራቢዓተ አልዓደዊ አላህ ስራዋን ይወደድላትና የኢስቲግፋራችን ጥራት ማነስ በራሱ እንደ ወንጀል ተቆጥሮ ሌላ ኢስቲግፋር ያስፈልገዋል። ሱብሃንአላህ። ራስን የማምለክ ድብቅ በሽታ አልዑጁብ፣ ራስን ማምለክ፣ በራስ መደነቅ፣ ከነፍስያ ጋር መፈንጠዝ፣ ዒባዳን ስራን ተከትሎ የሚከሰት ብዙዎችን የዘረረ አደገኛ ከሚባሉ የልብ በሽታዎች አንዱ ነውና ሁላችንም ልንጠነቀቀው ይገባል። አለበለዚያ ኢማሙ ሻፊዒ እንዳሉት ትክክለኛ ማንነቱን ረስቶ ባልሆነ የሚወጣጠር አላህ ወደ ትክክለኛ ማንነቱ አዋርዶ ይመልሰዋል። ሱብሃንአላህ። ሸይጣን አማኞችን ከአላህ ለማራቅ ከሶስት ወጥመዶች በአንዱ ከገቡለት ሌላ ወጥመድ አያስፈልገውም፣ ጊዜውንም አያባክንም። ሰውየው ራሱን ማድነቅ ከጀመረ፣ ሁሌም የሥራው ብዛት ብቻ እየታየው ከሰው በላይ ነኝ ካለ፣ ወንጀሉን የሚረሳ ከሆነ፣ ስንቶቻችንን በእነዚህ ወንጀሎች ተጠምደን ያለነው? ያህያ ቢንት ሙዓዝ አላህ ስራውን ይውደድለትና እንዲህ ይለናል። ሶስት ሰዎች ይገርሙኛል። አላህ ያዘዘውን በጎ ስራ ለትዕዛዙ ሳይሆን ለሰዎች እዩልኝ ብሎ የሚሰራ፣ አላህ የሰጠውን ገንዘብ አላህ መልሶ ሲጠይቀው ለድሆች እንዲሰጥ ሲያዘው የሚሰስት፣ አላህ ወደ እርሱ ውዴታ ሲጠራው አላህን በሚያስከፋ መልኩ ከሰዎች ጋር የሚወዳጅ። የሰው ልጅ እነዚህ ጠላቶች አሉበትና ይጠንቀቅ። ሶላት ላይ ከሆንክ ልብህን ጠብቅ፣ ሰዎች ዘንድ ከሆንክ ዓይንህን ጠብቅ፣ መጅሊስ ላይ ከሆንክ ምላስህን ጠብቅ፣ ምግብ ላይ ከሆንክ ሆድህን ጠብቅ። ኢማሙ ሻፊዒ አላህ ስራቸውን ይውደድላቸውና ራሱን የሚበድል ሞኝ ብለው ማለት ትንሽ ከፍ ካለ ዘመዶችን ያርቃል፣ በጎ የዋለለትን ይከዳል፣ ከሱ በላይ ያሉትን ያሳንሳል፣ ዕውቀት ባላቸው ሰዎች ይኮራል ብለዋል። ተጠንቀቅ። ሰዎች የአንተን ውስጣዊ ማንነትን ባለማወቃቸው ከውጭ አስተውለው የሚሰጡት ምስክርነት አንተ ስለ ራስህ ያለህን ትክክለኛ ዕውቀት እንዳይሸፍንብህ ይሉናል ኻሊድ ቢንት ሰፍዋን። አላህ ስራቸውን ይቀበላቸውና አላህ በሰማነው ተጠቃሚ አድርገን። አሚን።